ሚስቱንና ልጆቹን ሊሰናበት በር ላይ ቆመዋል። በረዶ በኃይለኛው እየወረደ ስለነበር ሚስቱ መሄዱን አልወደደችውም። ነገር ግን የሥራ ጉዳይ ስለሆነ ምንም ማድረግ አልቻለችም። መልካም መንገድ ይሁንልህ ውዴ፣ እወድሃለሁ አለችው። ልጆቹ ሐሳቡን ሰርቀውት ስለነበር እኔም እወድሻለሁ ሳይላት ምላሽ ሳይሰጥ ተሰናብቷቸው ተነስቶ ወጣ። ብዙ ሰዓታትን ከነዳ በኋላ የአሜሪካ ኃይለኛው የበረዶ መንገድ አላልቅ ስላለው አንድ ቦታ ደከመውና ወጣ ብሎ ቆመ። ካለው ምግብ ተመገበ፣ የሚጠጣውንም ጠጣ። ትንሽ አረፍ ከኋላ እንደገና ጉዞውን ቀጠለ። አሁንም ብዙ ሰዓታትን ተጓዘ። በረዶ በጣም ይወርዳል፣ አይን ያዝ ያደርጋል። ይህ አልነበረም የሱ ችግር። ግን ሳያስበው መኪናው ተበላሸች። ወደ አንድ ጥግ ቆመ። ወርዶ ሊሰራት ሞከረ፣ ነገር ግን አልቻለም። ከዛ በኋላ መኪና ውስጥ ቁጭ አለና ምን ማድረግ አለብኝ ብሎ እያሰበ ያለ አንድ ሀሳብ መጣለት። ስልኩን አነሳና ሊደውል ሲል ኔትወርክ የለም። በጣም ተጨናነቀ። ምንድነው ማድረገው? አሁን ያለበት ቦታ በጣም ሩቅ ነው፣ በረዶም እየወረደ ነው። ምንድነው ማድረገው ብሎ ተጨነቀ። ሚስት በሌላ በኩል ስደውል ስላላነሳላት እሷም በጣም ተጨነቀች። ቤተሰቦቹ ጋር ደወለች። ምንም የሰማነው ነገር የለም አሏት። ምሽቱን የግድ እዛ ማሳለፍ ነበረበትና ያለውን ሁሉ ለባብሶ መኪና ውስጥ አደረ። በሚቀጥለው ጠዋት ሲነሳ መኪናው ግማሽ ደርሳለች። ከዛ በኋላ ወርዶ እንደምንም ጠራረገና ሊያስነሳ ቢሞክር አሁንም ተበላሽቷል። እምቢ አለው። አይ አለ። ተመልሶ መኪና ውስጥ ገባ። ያለውን ሁሉ እንደገና ቀማመሰ። ራሱን ለማሞቅ በጣም ትልቅ ሙከራ አደረገ። ሚስትም ትደውላለች፣ ስልኩ አይሰራም። እሱም ይሞክራል፣ ስልኩ እምቢ አለው። በመጨረሻም ሁለተኛውን ቀን እዛ እንደሚያሳልፍ ስላወቀ ወረቀትና እስክሪብቶ አውጥቶ መጻፍ ጀመረ። ለማንም ጽፈው ለሚስቱ ውዴ ይላል። መኪናዬ ተበላሽቶ ከቆምኩኝ ሁለተኛ ቀኔ ነው። ምን እንደማደርግ አላውቅም። ያለኝ ምግብ በሙሉ ሊጨርስ ነው። ማሞቂያም የለኝም። ከዚህ በኋላ ተስፋ ያለኝም አይመስለኝም። ግን ደግሞ ያው አንድ ነገር ይመጣል ብዬም እጠብቃለሁ ብሎችን ከጨረሰ በኋላ ተመልሶ ተኛ። ሁለተኛው ቀን አለፈ። ሚስት አሁንም ተጨንቃለች። ብትደውል አያነሳም። እንዲህ ያለ 3 ቀናትን ገፋ። ያለውን ምግብ በሙሉ ጨረሰ። ደብዳቤውን አወጣና እንደገና ቀጠለ። ውዴ ቀናቶች እየሄዱ ነው። ምን እንደማደርግ በጣም ጨንቆኛል። እኔ እንጃ። ተስፋ ያለኝም አይመስለኝም። ሰውነቴ እየተለዋወጠብኝ ነው። እምበላ ሁሉ አልቆብኛል። የሚታየኝም ነገር አለ፣ የምሰማውም ነገር አለ አለ። ተስፋ እየቆረጠ መጣ። በረዶ እየጨመረ ነው። መኪናው ተሸፈነች። ሚስት ለፖሊሶች ነግራ ስለነበር ፍለጋቸውን ወጥተዋል። ግን በየትኛውም አቅጣጫ ቢሄዱ ሊያገኙት አልቻሉም። ቀናቶች ሄዱ። የሚበላውን ሁሉ ጨርሷል። ደብዳቤውን አወጣና ጻፈ። ይቺ ግን የመጨረሻው ደብዳቤ ነበረች። ውዴ ከዚህ በኋላ እንኳን ምተርፍ አልመሰለኝም። በረዶም እየጨመረ መጥቶ መኪናውን ሞልቶታል። እኔም የሚታየኝም ነገር የምሰማውም ነገር ለየት ያለ ነው። ምግቤንም ጨርሻለሁ። የምንገናኝ አልመሰለኝም። ካገኘሁሽ ተርፌ ይህንን ደብዳቤ ነው እሰጥሻለሁ፣ ካላገኘሁሽ ግን ይሰጡሻል ብዬ ተስፋ አደርጋለሁ አላት። ምን እንደሚቆጨኝ ታውቂያለሽ ይላል የመጨረሻው ጽሑፍ። ያኔ ቻው ስትይኝ ቻው አልኩሽ፣ እወድሃለሁ ስትይኝ እኔም እወድሻለሁ ልልሽ ፈልጌ ልጆቼ በሐሳብ ወሰዱኝ። ይሄ ይቆጨኛል በጣም። አንድ ነገር ወቂልኝ፣ በጣም ነው የምወድሽ፣ በጣም ልጆቼንም በጣም እንደምወዳቸው ንገሪያቸው ብሎ እችን ከጻፈ በኋላ የሚቀጥለው ደብዳቤውን ጀምሮ በዛው እንደሄደ ያስታውቃል። ከ15 ቀናት በኋላ በረዶ ቀልጦ የሚፈልጉት ሰዎች መኪናውን ሲያዩ ነው መጥተው ያገኙት። እሱ የለም፣ ህይወቱ አልፋለች። ለባለቤቱ ሬሳውን አስረከቡ። በስርዓት ተቀበረ። ደብዳቤውን ሰጧት። አንድ ቀን ማታ ቁጭ ብላ ከልጆቿ ጋር እያነበበችው ነበር። ውዴ የሚቆጨኝ ነገር ምን እንደሆነ ታውቂያለሽ? እወድሃለሁ ላልሽኝ ምላሽ ያለመስጠቴ ነው ያለው ቦታ ላይ ስትደርስ እንባዋን መቆጣጠር አቃታት። አለቀሰች። ልጆቹ ምን ሆንሽ አሏት። ምንም አልሆንኩም፣ አባታችሁ ይወዳችኋል አለቻቸው። እኛም እኮ እንወደዋለን። ይመጣል አለቻቸው። ደብዳቤውን አጣጥፋ ቦርሳ ውስጥ አደረገች። የምንወዳቸው ሰዎች አጠገባችን አሉ። የእኛ ናቸው የምንላቸው ሰዎች አጠገባችን አሉ። እስቲ ዛሬውን ስልክ እናንሳና እንወዳቸዋለን በላቸው። አባትና እናት፣ ወንድማማቾች፣ እህትማማቾች፣ እህትና ወንድም፣ ጓደኛሞች የምትወዱትን ሰው ሲያንሱና እወድሃለሁ እወድሻለሁ በሉ። የመጨረሻዋ ደቂቃ ምን እንደሆነች አናውቅም። እንደዚህ ሰው ወጥቶ መቅረት አለ። እወድሃለሁ
እወድሻለሁ እንባባል እስኪ። የምትወዷቸውን ሰዎች አጠገባችሁ እንኳን ባይኖሩ ስልክ ደውሉና እንወዳቸዋለን እንባባል።